አካል ጉዳተኛ መሆን ሁሉም አካሉ የማይሰራ ማለት እንዳልሆነ መረዳት ይገባል። አሁን አካል ጉዳተኞች ሙሉ አካል ካለው ሰው በተሻለ መልኩ ሲከውኑ ማየት እየተለመደ መጥቷል። በማናቸውም ማህበራዊ መስተጋብሮች ሲሳተፉ እንዲሁም በተሰማሩበት መስክ ለሌሎችም የሥራ ዕድል ፈጥረው ሲያሰሩም በስፋት ይስተዋላሉ። ታዲያ ለሚያገኙት ስኬት የሚበቁት በቀላሉ አይደለም። ይልቁንስ ብዙ ውጣ ውረዶችን ያልፋሉ። ተመልካቾች ይህ ጎጆአችን የተሰኘ መሰናዶ ነው። በዚህ መሰናዶ የተለያዩ በአካባቢው ተጽዕኖ የፈጠሩ ግለሰቦች እንዲህ ታዋቂ ሰዎችን እንዲሁም በስራቸው ውጤታማ የሆኑ ሰዎችን ተመክሯቸውን ለተመልካቾች ለእናንተ የምናቀርብበት ልዩ መሰናዶ ነው። በዚህ መሰናዶ ዛሬ ለማዘጋጀት ደግሞ የመጣ ነው ወላይታ ሶዶ ከተማ ላይ አንጋፋ ወደ ሆነው ሰፈር ቄራ ሰፈር ላይ ነው የምንገኘው። እዚህ የመጣንበት ዓላማ አንድ አካል ጉዳተኛ በስራው ደግሞ ውጤታማ የሆነ አካል ጉዳተኛ መሆን አለመቻል አይደለም የሚለውን በተግባር ያሳየ በህይወቱ ያሳየ አንድ ሞዴል ጠንካራ ሰራተኛ አለ። እሱ የሚሰራበት ቦታ ነው የምንገኘው። ማን ነው የሚለውን ወደ ውስጥ ገባ ብለን ደግሞ እናሳያችኋለን። እናንተ አብራችሁ እንድትሆኑ እንጠይቃለን። እንዴት ነው? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። አማን ነው። እንኳን ሰላም መጣ። ሁሉ ሰላም ጌታ ይመስገን። ሁሉ ሰላም ነው? እግዚአብሔር ይመስገን። ማን ትባላለህ? ማን በል? ተመልካቾችም ደግሞ ለነሱም ለማስተዋወቂያ ያው ስሜ በላይ ጥቻ ይባላለሁ። አማኑኤል አካል ጉዳተኞች ማህበር ላይ እስካሁን እየሰራው ነው። እዛ ቦታ ነው አሁን እየሰራ ያለ ነው። ጥሩ ነው። ዛሬ አንተ የምትሰራበት ስራ ቦታ ላይ ነው የተገናኘ ነውና እንዲሁ ካንተ ጋር ዛሬ ውሎ ለማድረግ ወደን ነው ከወላይታ ቴሌቪዥን የመጣ ነው። እስቲ ምንድነው አንተ የምትሰራው የሚለውን በስፋት ውስጥ ገብተንም እናያለን። ዛሬ ደግሞ ተመልካቾች ውሏችንን ከበላይ ተጫ ጋር ልናደርግ ነው የወደድነውና እስቲ ከሱ ጋር በቤቱም እንዲሁ በስራ ቦታውም ያለውን እንቅስቃሴ የህይወት ተመክሮን በስፋት ሼር የምናደርግበት ነው። እናንተ ግን ከኛ ጋር ደግሞ ይሄንን ፕሮግራም እንድትከታተሉ እንጋብዛችኋለን። እስቲ ውስጥ ላይ ገብተን ደግሞ እናያለን። እሺ ነው። ተመልካቾች እንዳልነው እንግዲያውስ ከዛሬ ውሎን ለማድረግ ከተገናኘ ነው ከእንግዳዬ ከበላይ ተጫ ጋር አንድ ላይ ሆነን አማኑኤል የአካል ጉዳተኞች የቢሮና የቤት እቃዎች ማምረቻ ማህበር አለ። እዛ ነው የምንገኘው ነው። እስቲ እንዲሁ በጣም አመሰግናለሁና እዚህ ተቋም እንዴት ጆይን አደረግ እንዲሁ ተቋሙ አንተም እዚህ ተቋም ውስጥ የምትሰራው ስራ ውሎ ላይ ምን ስራዎችን ነው የምትሰሩት? ስለዛ ጉዳይ ብታወራልን እንዴ? ኦኬ አመሰግናለሁ። ያው እኛ ተደራጀን ስራ የጀመርነው እውነት መናገር 2008 ነው። የ8 ዓመት ማለት ነው። እኛ እየጀመርን የራሳችን ብለን ነው። ያው ያኔ የአካል ጉዳተኛ ስለሆነ የክራንች ችግሮች በጣም ስለገጠመ እንዴት የክራንች ችግር እንፈታለን እንደው የራሳችን ብለን 4 ሆነን በማህበር ላይ ተደራጀን ጀመረናል። አሁን ከዛ ከራሳችን የመብት እንዴት መብትን እናገኛለን? ከመንግስት አንድ ክራንች ለማግኘት 1 ዓመት ይቆያል። በዛ አጋጣሚ ከትምህርት ከሌላ የትምህርት ተቋም መግባት አልቻልኩም። እውነት መናገር የክራንች ጥረት የቸርች ሌላ ቦታ መሄድ አልቻልኩም። ለምን? ክራንች ማለት እግሬ ነው። እግሬ የለም ማለት ያው ክራንች የለም ማለት እግሬ የለም ማለት ነው። ስለዚህ በዛ እንዴት የችግሮች እንፍታ ብለን ከኔ ጋር ያሉት በማህበር ተደራጀን። እዚህ ክላስተር አቶ መንግስቱ ትግሮ በጣም እናመሰግናለን። ያነው ካንቲባ እሱ ነው። እሱ ጋር ሄደን እሱ እዚህ ስራ ቦታ ስለሰጠን መጣን። በርካታ ስራ እኛ እየጀመረን ዊልቸርና ክራንች ነው የጀመርነው። ግን አሁን በርካታ ስራ ከኛ አልፎ በሆስፒታል እቃዎች አንዳንድ ያው እዚህ ወላይታ ሶዶ ላይ ከ10,000 በላይ አካል ጉዳተኞች አሉ። ወንድና ሴት ሲደመር 10,000 በላይ አካል ጉዳተኞች አሉ። እነዚህ ከየት እቃ ያገኛሉ? ከኛ ነው። ከዚህ ከአማኑኤል አካል ጉዳተኛ ማህበር ዊልቸርና ክራንች ያገኛሉ። ከነሱ የተረፈ ነገር እኛን የቢዝነስ ማህበር ነው። እውነት መናገር እንሸጣለን።
የሌሎቹን እንሰጣለን እንሸጣለን። ዊልቸር የለም ማለት እግር የለም ማለት ነው። አንድ ሰው የችግር የደረሰ ሰው አንድና ሁለት ቀን ወንድምም ቢሆንም እይቱን ይሸክማል። ከዛ በኋላ ይጣላል። ቤት የቤት ውስጥ እንደ ዕቃ ተቆጥሮ ይኖራል። ግን ይሄ ዊልቸር ሆኖ መማር ይችላል፣ መስራት ይችላል። ገበያ ላይ ገብቶ እንደው የገበያ ሁኔታ ምንኛው ስራ በዊልቸር ላይ ሆኖ መስራት ይችላል። አብዛኛው ሰዎች በንግድ ዊልቸር ላይ ተቀምጦ ይሰራሉ። ይሄን ክረንች ነው። አንተ እዚህ ማህበር ውስጥ ምንድነው የምትሰራው? በግልህም የምትሰራው ነገር ምንድነው? ከነሱ ጋር ኃላፊነትህ ምንድነው የሚለውን እንዲሁም የምትሰራው ነገር በግልም አንተ ይሄ አካል ጉዳት ደርሶብሃልና ያ ሳይበግርህ ያ ሳይከለክልህ የምትሰራው ነገር ምንድነው? አወራለኝ። ኦኬ እኔ የምሰራው እውነት መናገር ያው የእነዚህ ዊልቸሮችና ክራንቾች ሌላም ስራ ሰራለሁ። የግልም እንደው የግል ስራውም አለ። ያው እንደው ሶፋው፣ ዱካው፣ ሼልፍ የቁም ሳጥን፣ የባንክ ቤት ያው የቤትና የቤቱ እቃ ምናምን የባንክ ቤት ጠረጴዛዎች ሁሉን እንሰራለን። ግን እኔ የማህበሩ ሰብሳቢ ነኝ። በላይ ተቻ እባላለሁ። አብዛኛው እንደዚህ ያው የእንጨት ክራንች ነው። ክራንቹን ያው ብረቱም አለ ያው የእንጨቱም አለ። ከዛ አልፎ እንደዚህ ዊልቸሮችን ያው ሁለት አይነት ዊልቸሮች አሉ። ባለ 3 ጎማና ባለ 4 ጎማ ይባላል። ይሄ ባለ 3 ጎማ ነው። እነዚህም ማለት ነው የፈለገው ሳይድ የአካል ጉዳተኛው የሚመች ሁኔታ ሰርተን የፈለገው ሁኔታ ባለ ታጣቢ ከሆነ ታጣቢ ኖርማልም ከሆነ ኖርማል ሁኔታ እንሰራለን። ከዛ ሸጠን ገቢ እናገኛለን። ከዛ በፊትን ያው አካል ጉዳተኛው ተስፋ ቆርጦ ቤት ላይ ራሳችን ደብቆ ቁጭ ይላሉ። ለምን በቃ የሰው ልጅ አይምሮ አካል ጉዳተኛ አይሁን። ጭንቅላቱ አካል ጉዳተኛ ከሆነ ያለው ነገር ሰው ይበትናል። ስራ ያለ ስራ ትቶ ይዞራል። ግን ዋናው ጭንቅላት ካለ ምንኛው ስራ መስራት አሁን በእጅን በእግረን ብረት አለ። ግን እኔ ስራዬ ላይ ደስተኛ ነኝ። ጥሩ ነው። እሱም ከእናንተ ጋር የሚሰራ ነው። እስቲ የሱንም እሱም ወንድም ታሪቀኝ ይባላል። ኦኬ ያው እሱም እንደኔ አካል ጉዳተኛ ነው። ጌታ ባሪከው በጣም እሺ ብሎ ታዝዞ በዛ ላይ በማህበር ላይ ኃላፊነት ያለው ሰው ነው። በስራ ላይ ሙያ ያለው ሰው ነው። ኦኬ ኃላፊነቱም አለ ሙያም አለ። አሁን በዚህ ሰዓት ዊልቸሩን እየበየደ ነው ማለት ነው። ስለዚህ በማህበር ላይ ኮሚቴ ደረጃም ያው ዋናው ከኔ ጋር አንድ ሆኖ በገን ሆኖ እሺ ብሎ ያለው ነገር አብረን እንሰራለን። አሁን ይበይዳል። እሱ ብቻ ሳይሆን የክራንቹን ይሰራል። የዊልቸሮቹ አሁን ዊልቸሩ እየበየደ ነው። ታዲያ እንዴት ነው? ሰላም ናቸው አለን። በጣም ደስ ይላል። የእናንተን ስራ እያየን ዛሬ በልዩነት ከበሉ ጋር ቆይታ ያደረግን ነው። ግን በእግረ መንገድ አንተንም አገኘን። በጣም ጥሩ ነገር እያየን ነው። ታረቀኝ ይባላል። ያው እግዚአብሔር ይመስገን። ዋናው ለሰው ልጅ አይምሮ ከሰራ አንድ ሰው አንድ ደረጃ ይደርሳል። ዋናው ለሰው ልጅ አይምሮ ነው። አካል ጉዳተኝነት አለመቻል አይደለም በሚለው መሪ ቃል ይዘን እኛ አሁን እዚህ ጋር የተለያዩ የሆስፒታል ለአካል ጉዳተኞች የሚሆን የቤትና የቢሮ እቃዎችን የመሳሰሉትን እየሰራን እንገኛለን። በጣም ጥሩ ነው። በጣም በስራችሁ ደስተኛ ነን። እንዲሁ ከዚህ ጋር አንድ ላይ ይዤ የምጠይቅህ በሉ ምን አይነት ሰው ነው? እኛ ስለ በላይም ጥንካሬ አንዳንድ ነገሮችን እሱም ከእናንተ ጋር አባል ሆኖ ይሰራልና ስለሱም ከሱ ጋር ዛሬ ቆይታ ለማድረግ ነው። በሱ አማካኝነት ነው ዛሬ ከእናንተም ጋር የተገናኘ ነውና ምን አይነት ሰው ነው? በስራው ምን አይነት ሰው ነው? እስቲ የሚለውን አንተ ብታወራልኝ ስለሱ ጉዳይ። የሱን መግለጽ አልችልም። እውነት ለመናገር በጣም ሩሩ ለራሱ ሳይሆን ለሌላ የሚኖር ሰው ነው። ከሱ ጋር በማህበር እስከ ተደራጀን ድረስ ይሄ አሁን 10ኛ ዓመት የያዘ ነው። ግን እስካሁን እኛ አግብተን ወደ የራሳችን ከማለት በፊት አንድ ላይ ነን ያለ ነው። አንድ ላይ ነው የምንበላው፣ አንድ አልጋ ነው የምንተኛው። የሱ እኔ አፌ ለመግለጽ ይከብደኛል። እውነት ነው የምለው ለሌላ ሰው ነው የሚኖረው። እስካሁን እኛን እያስተማረ እንዲሁ
እናንተ ዛሬ ትንሽ አግኝ ችግር የለም ዛሬ ትንሽ አግኝተ ነገ የተሻለ እግዚአብሔር ይሰጠናል ሌሎቹን እንርዳ ሌሎቹን እናግዝ በሚለው ከራሱ ኪስ አውጥቶ ለሌላው የሚሰጥ እናመሰግናለን እኛም በጣም ክብረት ይስጥልን ስራን ቀጥል በጣም ቴንኪው እናመሰግናለን እሺ እኛ እስቲ ሌሎች ስራዎችን ያንተን እንይና ኦኬ ሌሎች ምንድናቸው እዚህ የምትሰሯቸው ከዚህ ያልፎ የቤትና የቢሮ ዕቃ ማለት እነዚህ ያው የእንጨት ዲፓርትመንት ነው ኦኬ አብዛኛው ብዙ ጊዜ የሕክምና ዕቃዎች ብዙ ጊዜ ከእጁ አይወጣም አንዳንድ ጊዜ ነው ሁሉ ጊዜ አይደለም ራብ ግን ሁሉ ጊዜ ነው ሰው ልጅ ሰርቶ ይበላል ስለዚህ ሳልሰራ ምንም ማግኘት ከባድ ነው ያው እግዚአብሔር ጭንቅላት ከሰጠ ሁሉም ይችላልን ብለን እንጀምራለን እንጨት ብቻ ብረት ብቻ ሳይሆን እንጨቱን እንችላለን ብለን ይሄ ኖርማል አልጋ ነው ሜትር ከ50 ነው ይሄ ሜትር ከ50 ነው አብዛኛው በዚሁ ላይ ገበያ ቀዝቀዝ ካለ ትእዛዝ ካልመጣ እነኚህ የእንጨት ፓርት እንሰራለን ብለን ይሄ ኖርማሉ ሜትር ከ50 ነው ይሄ አልጋ ነው በገበያ ደረጃ አሁን እስከ 30 ነው 30 ሺህ ብር ነው ግን እኛ ጋር ቀንሰን እስከ 27 እስከ 25 ሺህ ብር ለምን ማብረት ስለሆነ ጥሩ ስራ ሰርተን አየው እንደው የመንግስት የሰጠው ቦታ ላይ እየኖረን ለምን ዋጋ ከፍ አድርገን ከካስተመሩን በጣም ያው መካከለኛ ቦታ አስቀምጠን እየሰራና እየሸጠን ነገር ነው ኦኬ ያሉ ነገሮችንም እያየን ነው በጣም ጥሩ ነው የሚበረታታ ነው አንተም ትሰራለህ ከነሱ ጋር እኔም እሰራለሁ ይሄ ባው እንትኑ በሶፋ ላይ በእንትኑ ጀማሪ ላይ ነው ኦኬ ሶፋ ነው ሶፋ ነው በኤልሽ ሶፋ አዎ ኤልሽ ሼፕ ነው ይሄ ሶፋ በዲዛይን ላይ ነው ገናው እንደው አላለቀም በስራ ላይ ነው ሳልሰራ ለሀፍታም መቆየት አልፈልግም የሚለው በላይ ከልጅነቱ ጀምሮ ስራ ወዳድ እንደሆነ ነው የሚናገረው እኔም ሲሰራ ደስ ይለኛል በቃ ራብ አይታየኝም ችግሮች አይታየኝም አካል ጉዳተኝነት እኔ ሲሰራ ላይ አይታየኝም ስለዚህ ምንኛው ስራ እኔ ሲሰራ ደስ ይላል እንደው ስራ እኔ አግኝቼ እውነት በናገር ለምሳው ለቁርስ ምናምን ብዬ አላውቅም በቃ አላማዬ ስራዬ ነው ያከበረን ከጌታ በስተቀር ሁሉ ሲሰራ ከፍ ብዬ የተሻለ ቦታ መድረስ ይችላል ብዬ ዝቅ ምንኛው ስራ እኳል ነው ብዬ በእንጨትም ሆነ በብረቶች ሆነ ሌላ ሕክምና ዕቃዎች ሆነ ሌላ ኤቭሪቲንግ በቃ ሁሉ ስራ እየሰራው ነው ያው ጌታ ይረዳኛል እኛ አሁን የእናንተ ስራዎች አዎ እኛ ቁጭ ብለን በጥንካሬ ሁኔታ ሰው ከኛ ላይ ልምድ ወስዶ እንደው እነዚህ አካል ጉዳተኞች እንደዚህ ጠንካራ ከሰራ የገበያ ብቻ ሳይሆን የገቢ ብቻ ሳይሆን ያው ካስተመሩ እንደው ተደስቶ ቢሄድ ደስ ይለኛል ብለን ኖርማሉን በቃ የምደፉ ብቻ ሳይሆን ውስጡ ላይ ኖርማል የዋንዛ እንጨት አለ ተመልካቾች እንግዲያውስ እንደተመለከታችሁ አካል ጉዳተኝነት አለመቻል አይደለም የሚለው በተግባር በህይወት እያሳየ ያለ ወንድማችን ነው ወንድማችን በላይ ቴጫ እዚህ ላይ የሚሰራቸው ስራዎች ከሌሎች ከጓደኞቹ ጋር አንድ ላይ በመሆን ለአካል ጉዳተኞች ለራሳቸው አካል ጉዳተኞች የራሳቸውን ችግር ይፍቱ በሚለው የተለያዩ ዊልቸሮችን ክራንቾችን በመስራት በብረትም በእንጨትም የሚሰሩና ለሌሎችም ድጋፍ እያደረጉ በቅናሽ ዋጋም እየሸጡ ህይወታቸውንም እያሻሻሉ ይገኛሉ ከነሱ ውስጥ አንዱ ነው በላይ እንግዲያውስ ከነሱ ጋር እዚህ ውሎ እያደረገ ስራውን ይሰራል ከዚህ ባሻገር ግን ሌላ ምዕራፍም አለው ለበላይ እዚህ ብቻ አይደለም የሚያቆመው እዚህ ላይም ከነሱም ጋር ይንቀሳቀሳል በግሉ ደግሞ የሚሰራቸው ስራዎች አሉ እንዲሁ አካል ጉዳተኛ ሆኖ ነገር ግን በግብርና ስራም የሚሰራቸው ስራዎች አሉ ከቤተሰብ ጋር ያለው የቤተሰባዊ ሁኔታዎችም አሉ እና እስቲ ቤተሰብ ላይ ደግሞ ምን አይነት ሰው ነው በላይ የቤተሰቡ ሁኔታ ምን ይመስላል ከዚህ ባሻገር በማህበር ከመንቀሳቀስ ባሻገር በግሉ ደግሞ የሚሰራቸው ስራዎች ምንድናቸው የሚለው በስፋት ደግሞ ከሱ ጋር ወደ ቤቱ ሄደን ቁጭ ብለን አንዳንድ ነገሮችን እናነሳለን እናንተ ደግሞ ከኛ እንዳትለዩ የሚለውን እናሳስባችሁ እንወዳለን ቢባካሌ ባካ ቢባካሌ ዳሞቴ ሃይ ዳሞቴ Sorry, gida, nu gida, sorry, gida.
ተመልካቾች ቅድም እንግዲያውስ ከበላይ ጋር አንድ ላይ በመሆን በስራ ቦታ ላይ ያለውን እንቅስቃሴ ተመልክተናል አብረን። አሁን ደግሞ ቤቱ ላይ ቁጭ ብለን አንዳንድ ጉዳዮችን ወሬ ያወጋን ስለ ቤተሰብ ሁኔታ ስለ አስተዳደጉ እንዲሁ ልናወራ ቤቱ ላይ አርፈናል ማለት ነው። እዚህ የምንገኘው አመሰግናለሁ። በሉ እንግዲያውስ እስቲ ለተመልካቾችም የት ነው የተወለደው በሉ የሚሉ ተመልካቾችም አይጠፉም። አስተዳደጉ እንዴት ነው የሚሉ ይኖራሉና እንዲሁ አስተዳደግ ምን ይመስላል፣ የት ነው የተወለድከው፣ የት ነው የተማርከው የሚለውን እስቲ የልጅነት ጉዳዮችንም እንዲህ ብታነሳ። እሺ አመሰግናለሁ። ያው ዳሞት ወይዴ ወረዳ በዴሳ ሆኖ ቶሮ ሰዴቦ ነው የተወለደው። እዛ ያለው ከዛ እየኖርኩ እዚህ ወላይታ ሶዶ ከኔ ጋር ያሉ ልጆች ሳይሆን ያው የክራንች ችግር የክራንች ጎማ ችግር እየፈለኩ ሶዶ ገብቼ ጌታ ረድቶኝ አሁን የሶዶ ሰውኛለሁ ማለት ነው። ጥሩ ነው። እንዴ ልጅነት እንዴት ይመስል ነበር? አሁን አካል ጉዳተኛ አካል ላይ ጉዳት ደርሶባል። እንዲሁ ከዚህ ጋር ተያይዞ ልጅነት ላይ ትምህርት ቤት ለመማር የምትሄድበት ሁኔታዎች አሉ። እንዲሁ ከዛ ጋር ተያይዞ ቀላል አይደለም ይሄ ፈተና የአካል ጉዳተኝነትን ተቋቁሞ በተለይ ከማህበረሰቡ ጋር የተቀላቀለ ህይወት መኖር፣ ልክ እንደ ሌሎች ተማሪዎች ትምህርት ቤት ላይ መገኘት፣ ሌሎች አክቲቪቲዎችንም ማከናወን የሚባሉ ነገሮች ቀላል የሚባሉ አይደሉምና እንዲሁ የልጅነት ነገር ምን ይመስል ነበር? ቤተሰብስ እንዴት ነበር ያሳደገክ? ትምህርት ቤት ላይ የት ነው የተማርከው? ከአካል ጉዳቱ ጋር ደግሞ አያይዘ አንድ ላይ እንዴት ነው እነዚህ ቻሌንጆችንም ደግሞ ያለፍከው? ወደ ሶዶ ከመምጣት በፊት የነበረው ህይወት ማለት ነው። እና ያው እውነት በመናገር ያው ሰው አካል ጉዳተኛ ስለሆነ ሰው ይሸሻል። አካል ጉዳተኛ ያው ሰው ያመጣው ራሱ ፈልጎ ያመጣው ነገር አይደለም። በሌላ ምክንያት ሰው አካል ጉዳተኛ ይሆናል። የተፈጥሮ አካል ጉዳተኛ አለ፣ የሰው ስራሽ የአካል ጉዳተኞች ማለት በመኪና ምክንያት የዲች ምክንያት ሌላ የኢሳት ምክንያት አካል ጉዳተኛ ይመጣል። ከዛ አልፎ ተርፎ በሌላ ምክንያት አካል ጉዳተኛ ይሆናል። ግን ያኔ ሰው ህብረተሰቡ ሌላ ነገር ያስባሉ። አካል ጉዳተኛ አይቶ ሌላ እይታ ሌላ ነው። እንዴት እንደዚህ ይሆናል? እኔ ጋር አካል ጉዳተኛ ልጅ የለም፣ ሴትም ሆነ ወንድም የለም፣ እሱ እንዴት ይሆናል? የእናቷ ናት የኃጢአት የሰራችው፣ የአባቱ ነው የሰራው፣ የዘር መንዘር ነው እንዴት ነው የሚለው ያው የጀርባ ጥናት ሰው ያደርጋል። ያ ነገር አይደለም። እውነት መናገር እኔ ያኔ የሰዴቦ ላይ የዳሞት ወይዴ ወረዳ ላይ ያለው አካል ጉዳተኛ ሆኜ ያለው በጣም ችግር ገጠመ። ያው እዚህ የደረሰ እግዚአብሔር ነው። እግዚአብሔር የደረሰውን የእግዚአብሔር ውለታ መናገር አለበት። እነን አይቶ ሰው ያው ያነቃቃል። ያኔ የትምህርት ቤት በጊዜ አልገባው። ያው አካል ጉዳተኛ ስለሆን ያው እንደዚህ የክራንቾ ችግር አለ። ያኔ እንደው በዱላ ነው የዱላም ችግሮች ሁሌ በቃ በእጅ ብቻ ስራመት ይከብዳል። ስለዚህ ሁሌ አባትን ተሸክሞ ትምህርት ቤት ማመላለስ አይቻልም። ስለዚህ እንዴት በቃ ያው ችግሮች የቀጠም በዛ አንግል ላይ ሰፈር የቶሮ ሰዴቦ ትምህርት ቤት ቅርብ ስለሆነ በሌላ ምክንያት እንደው ቢሆንም ልጆቹ ላይ ተደግፌ እስከ 8 ተምራለሁ። በዛን እስከ 8 እስከ 9 እስከ 10 እና በዴሳ ዳሞት ወይዴ ወረዳ ሁለተኛ ደረጃ ነው ትምህርቱ። ያኔ እንደዚህ በጣም መንገድ ላይ እየሄድኩ እንጨቱ ተሰባብሮ በቃ እንጨት መሀል ላይ ክራንች ስለሆነ እንጨት ተሰበረ ማለት በቃ መንገድ ላይ መቀመጥ ብቻ ነው። ማንም ያኔ የቴክኖሎጂ በሞተሩ አይመጣም፣ በባጃጅ አይመጣም፣ በመኪና የለም። ስለዚህ ብዙ ችግር እግዚአብሔር እንደው አንድ ሰው በህይወት እሱን አላገኘውም። ችግር የለውም በርታ አለ። አካል ጉዳተኝነት አለመቻል አይደለም የሚለውን በህይወት በተግባር ያሳየው በላይ ጠቻ የተወለደው በገጠር ቢሆንም አስተሳሰቡን አመለካከቱንና የውስጥ ጥንካሬውን በማጽናት ያነገበውን ራዕይና ህልም እውን ለማድረግ ወደ ኋላ አላለም። ያኔ እዛ ጋር በዛ በወረዳ ላይ በቀበሌ ላይ እየኖርኩ በቃ ትልቅ ነገር ይታየኛል። በቃ ትልቅ ነገር ይታየኛል። ጌታ ይረዳኛል። በቃ እንደ ዶሮ ጫጩትን ከዛ እንደ ፍየል ትምህርት በቃ የተምረ ጨርሰ ስመጣ ሌላ ልጆች ከተማ ይሄዳሉ።
ወደ ኳስ ሜዳ መዝናኛ ቦታ ይሄዳሉ። ግን እኔ ራይ ምንድነው ዛሬ አዲስ ነገር አይቼ ነገር አዲስ ነገር ለማየት ፈልጋለሁ። እንደዚህ በቃ ጌታ ይረዳኛል፣ ችግር የለውም። እንደዚህ ሰው በኪሴ ላይ እስከ 1000 እስከ 2000 ብር አውጥቶ ሲቆጥር በቃ ደስ ይለኛል። ጌታ ወይ እኔን ታደርሳለህ ወይ እኔም እንደዚህ በኪስ አውጥቼ በሌላ ሰው ሰጣለሁ ብዬ በቃ ይሄን ጌታ ያደርሰኛል ብዬ ተስፋ አድርጌ የምታይ ችግሮች ውስጥ እየኖርኩ ክራንች ችግር እየኖርኩ ብዙ ወላጆች አካል ጉዳተኛ ልጆች ካሏቸው በቤት ውስጥ ይደብቃሉ። ሰዎች እንዲያዩዋቸውም ሆነ ወደ ውጭ እንዲወጡ አይፈልጉም። ይህም ነው አካል ጉዳተኞች እንዳይበቁ ያደረጋቸው ሲል ይናገራል። ነገር ግን በተቃራኒው ቤተሰቦቹ ሲያሳድጉት እንዲሁ ለሱ ክብርና ቦታ በመስጠት ያለመውን ህልም እንዲደርስ አድርገውታል ሲል ለቤተሰቦቹ ምስጋናን ይቸራል። በዛ አጋጣሚ ቤተሰቦች በጣም ማመስገን ወዳቸዋለሁ። በዛም አንዳንድ ሰዎች እንግዳ ይመጣል፣ የዘመድ አዝማድ ይመጣል፣ ጎረቤት ሰው ይመጣል ብሎ የአካል ጉዳተኞች ይሸሻሉ። ጓዳ ላይ ይደብቃሉ፣ አትውጣ ይላሉ። እንግዳ ይመጣል፣ የልጅ ባል ይመጣል፣ ሌላ እንግዳ ይመጣል፣ ከከተማ ሰው ይመጣል ብሎ ይደብቃሉ ጓዳ ላይ። ግን ያኔ እግዚአብሔር ባረካቸው፣ እግዚአብሔር እንደ እድሜና ጤና እንደወጣቸው እኔም ማንኛው እንግዳ ቢመጣም እነሱ ጋር ያጫወታሉ ማለት ነው። ቤተሰቦች ይሄ በላይ ይባላሉ፣ በላይ ይባላል፣ እንደዚህ ነው፣ በጣም ያው ታታሪ ነው፣ ቤት ውስጥ ያለው ነገር እንደዚህ ነው። ከሌሎች ልጆች የአካል ጉዳተኛ ያልሆኑ ልጆች የሱ አገልግሎት ይመቸኛል ብሎ ያበረታታሉ ማለት ነው። ቤተሰቦች በዛ አንግል ላይ እነሱ ችግር የለውም ያንተ ስራ ደስ ይለኛል እነሱ ስላሉ እኔ በቃ በስራ ላይ ቀን በቀን ለውጥ እያመጣው በልጅነት እድሜው ሊስትሮ በመስራት የማንንም እጅ ሳይጠብቅ ትምህርቱንም እንደተማረ ይገልጻል። እውነት መናገር በቃ አልፎ ተርፎ በመንገድ ላይ ሊስትሮ ምናምን ይሰራሉ። እውነት መናገር አሁን ማለት ነው ነገር ሰምቻለሁ። አዎ ይሰራሉ። ግን እኔም ሊስትሮ አልፎ ሌላ ስራ መስራት ጀመርኩ። እኔ ራሴን አባብላለሁ። ሰው እኔን ጥሎ እየተራመደን ጥሎ ሲሄድ በቃ እኔ ወዲያላ ቀርቻለሁ እንዴ ዝናቡ ላይ መንገድ ላይ ይመጣል እንዴ ምን ትሆናለህ የት ትገባለህ የምለው የውስጥ ጥያቄ ይመጣል። ያኔ ችግር የለው ታልፋለህ፣ ትሄዳለህ። እግዚአብሔር ተወኝ ሞተር ምን እንደዚህ የሞዲፎክ ሞተር ሰርቼ ባጃጅ ገዝቼ እንደዚህ አድርጌ ከተማ አውጣለሁ፣ ችግር የለው ሰው ቢሄድም እኔ ደርሳለሁ የምለን በራሴ እየተነጋገርኩ የሚሄድ ቦታ ይሄዳል። የመጀመሪያ ደረጃ ትምህርቱን በዳሞት ወይዴ ወረዳ ቶራ ሳዴቦ ቀበሌ እስከ 8ኛ ክፍል ድረስ የተከታተለ ሲሆን እስከ 10ኛ ክፍል ትምህርቱን ደግሞ በዴሳ ከተማ ተከታትሏል። በወቅቱ 10ኛ ክፍል ያመጣው ውጤት ወደ ከፍተኛ ተቋም የሚያስገባው ባይሆንም ተስፋ አልቆረጠም። ወደ ሆሳና መምህራን ትምህርት ኮሌጅ በመቀላቀል በመምህርነት ሙያ ትምህርቱን ሲከታተል ቆይቶም መመረቅ ችሏል። ይሁን እንጂ በመምህርነት ሙያ መቀጠል አልፈለገም። የሥራ ዘርፉን መቀየር እንዳለበትም ራሱን አሳመነ። ውሳኔውንም አጸና። አንድ ቦታ መቆምና አንድ ቦታ መዋል፣ አንድ ስራ ብቻ መስራት እኔ አልፈለኩም። ማለት ያው እዛ በዴሳ ላይ ያለው ያኛው መደበኛ ትምህርት ከጨረሱ በኋላ ሆሳና ላይ 1 አመት የቲሲ ትምህርት ቤት ኮሌጅ ገብቼ እዛ ተመረቀ መጥቼ እግዚአብሔር ባረካቸው የዳሞት ወይዴ ወረዳ ያው የመንግስት የትምህርት ሚኒስትሮች ለኔም እዛ በአላንተ ሰፈር ይመቻል ብሎ የው ቶራ ሳዴቦ ቀበሌ የድግሶ ትምህርት ቤት ላይ እድል ሰጡና እዛ እየሰራው በቃ ለውጥ የለም። 3 አመት ምናምን ሰርቻለሁ፣ ለውጥ የለም። እንደዚህ አሁን በቃ እኔም ሲያዩ ለውጥ ስለሌለ እንዴት እኔም እኮ እጄ ቀን ሙሉ እዛ ጋር ውዬ ስመጣ ያለው ነገር በቃ ሙሉ በፊት ያለው ከእጄ መሸሽ ጀመሩ። ማለት እዛ አልመጣው እንደ ሌላ ሰው መጥቼ ቤት ላይ ምሳ በልቼ ወይ ቁርሱን በልቼ ምናምን አግኝቼ እንዳይሄድ አካል ጉዳተኛ ነኝ። ስለዚህ ወድ ለጥላ ምሳ እዛ ማግኘት አለበት፣ ቡና እዛ ማግኘት አለበት። እኔ ያገኘው ደሞዝ በየወሩ እንደው ጫማ እንደው ለኔ መቀየር አይችልም። በዛ እሱን አይቼ
ከ3 ዓመት በኋላ ይሄን በጎን ላይ አስቀምጤ በእርሻ የግብርና ስራ ጀመርኩ። አብዛኛው አካል ጉዳተኛ እንደዚህ ያው እኔም እግዚአብሔር ይመስገን በሬ ማረስ እችላለሁ፣ ኩትኳቶ እችላለሁ። በተለየ ስራ እግዚአብሔር ይመስገን አሁን ቅርብ ጊዜ አሁን እናንተን አሳይቻለሁ። በሌላ እንደው በቆሎ እንደ ኩትኳቶ በቆሎ እንደ ካሳባ እንደ በቃ በቆሎ ወይ አሩንጋዴ ይባላል። ብዙ ጊዜ ግብርና ስራ ሲሰራ ደስ ይለኛል። ግን ሰው እንደዚህ ክረንች ይዘ ማረስ እንዴት ነው እዩ አንድ አካሉ ይሰራል ብሎ ሰው ሁሉ እኔ ስራ ጀምሬ ግማሽ እስከ ጭረስ ድረስ ሰው ሁሉ አርሳለሁ። ቀጥ ብለ እስከ 6 ሰዓት ሙሉ አርሳለሁ። ኩትኳቶ እችላለሁ። ምንኛው ስራ እኔ እችላለሁ። ስለዚህ መተከልም እችላለሁ። ይሄ ካሳባ እግዚአብሔር ይመስገን ቅርብ ጊዜ ብዙ ብር አግኝቻለሁ። እንደዚህ በቆሎ እንደዛ ብዙ እንደው እስከዚህ እግዚአብሔር ይመስገን የቤት የማውኑት የአስፔዛ ጨውና ዘይት ብቻ ነው እኔ የምገዛው። ሁሉ ነገር ከቤት ነው የማገኘው። አብዛኛው ሰዎች እንደዚህ አካል ጉዳተኛ እንደዚህ ለምን እንደ ጫማ ሲቀየር እንደዚህ ነው አካል ጉዳተኛ ነው እንደዚህ ነው ሀጀት እነን አይቶ ይገረማሉ። ስለዚህ ሌላ አካል ጉዳተኞች እኔ ምሳሌ ሆኜ እንደኔ እዩ። እኔ ብቻ ሳይሆን ብዙ ሰዎች እዛ በገጠር ላይ ያሉት የስራ እድል ፈጥሬ የኩትኳቶ ሰዓት የብር ምናምን መድቤ እንደዚህ መኖ ምናምን የነሱ እንደው መድቤ በዚህ ሰዓት ይሰራሉ። በዛ ላይ አኩሪ አተራ የምለው ነገራቸው በዚህ ሰዓት አሁን እያሰበሰበው ነው ማለት ነው። ባለፈው የአሩንጋዴ 12 ኮንታል ነው እኔ ያሰበሰብኩት ማለት ነው። በቆሎ እንዳዘው አሁን በዚህ ሰዓት እንደዚህ በእንትኖ ለጎተራ ላይ በቆሎ አለ ገና አልደረሰም ጊዜ። ከዛ በኋላ እኔ አመጣለሁ ግማሽ ሂጬ በሌላ ምክንያት ተጠቅሜ ግማሹን ያስፔዛው ቤት አመጣለሁ። አሁን እያመጣው እየበላው ነኝ። የተራቡትን እያበላው እየሰጠው እኔ ብቻ ሳይሆን በኔ ምክንያት ብዙ የስራት ወጣቶች እናትና አባት የሌሉት በወረዳ ሆነ በሌላ የሀገር የመጡት ከኔ ጋር አሉ። የስራ ቦታ አሉ። ሰው ብዙ ጊዜ አካል ጉዳተኛ ሲሆን ይለምናል፣ በሌላው ላይ ይደገፋል፣ ከሌላ ሰው ድጋፍ ይፈልጋል እንጂ ለሌሎች ድጋፍ ያደርጋል ብሎ ማንም አያስብም። ነገር ግን አንተ ጋር ያየናቸው ነገሮች አሉ። አንተ ለሌሎችም ጭምር ድጋፍ ስታደርግ ነው፣ ለሌሎችም የመትረፍ ህይወትን ነው ያየነው። በራስ ደግሞ ኑሮን አሸንፈ እንደማንም ሰው መኖር የሚችልበትን የራሱን ቤት ሰርቶ የራሱን ትዳር መስርቶ የተሻለ ህይወት መኖር አካል ጉዳተኛም እንደሌሎች ይችላል የሚለው ነገር አንተ ጋር ያየን ነበርና እንዲሁ ምንድነው በእንቅስቃሴዎች በስራዎች ውስጥ ያተረፍከው ምንድነው? እንዲሁ አሁን ላይ ያንተ ኑሮ ምን ይመስላል? ያለንበት ቦታም ባንተ ቤት ላይ የምንገኘውና የራስ ቤት ላይ የምንገኘውና እስቲ ምንድነው ያተረፍከው የሚለው ነገር እስቲ እናስ የሆነ በዚህ መጀመሪያ ሰው ልጅ መንገድ ያስፈልጋል ለመሄድ ማለት ነው። አንድ ቦታ መሄድ መንገድ አልሞ ሲወጣ መንገድ አይቶ በዛ መንገድ ነው ሰው የሚሄደው ማለት ነው። ስለዚህ በዛ አጋጣሚ እውነት መናገር የኔ ጓደኛ የኔ ስራ ባልደረባዬን መለስ በጣም አመሰግናለሁ። አልፎ ተርፎ የዶክተር አንደርሰን ክርስቲያን ሆስፒታል የአጥንት ስፔሻሊስት ዶክተር አንደርሰን እና በጣም አመሰግናለሁ። እነሱ በዛ በፊት እነሱ ያው መለስ እንደኔ አካል ጉዳተኛ ነው። ሆኖም ያው ኖርማሉ ምንኛው ስራ አይችልም ብሎ እሱማ ምንኛው አቅም ግን አልተማርም። ያኔ ግን ምንኛው እየሰራ በላይ እግዚአብሔር ካለ እንደዚህ አንተ ጎበዝ ሰው ነህ፣ አብረን እንስራ፣ እንደዚህ እናደርጋለን። ከዚህ በኋላ ብዙ አካል ጉዳተኞች አቋቁመን ማህበር ምናምን አቆመን ስራ እንሰራለን። ከዛ በኋላ አንተ ግል ስራ መስራት ትችላለህ፣ እኔም ሰራለሁ። እኛ የሰራው ምርቶች አሁን ያው ክርስቲያኖ ሳልዋናው የአንደርሰን
ክራንች በየወሩ ከኛ ይወዛል። ያኔ የተረፈውን በአካውንት ላይ አስቀምጠን የልጆች ደሞዝ ምናምን እየሰጠን ተጠራቅመን እሱን በሌላ ስራ እሱን እና ጋር እየሰራ በሌላ ቦታም እንደገና እየሰራ አብረን ከማህበር ያገኘው በየወሩ ደሞዝ አለ። ያ ደሞዙን እኔም ከእርሻ የተቀመው እየበላው እዛ ያገኘው በባንክ ላይ ተጠቅሜ ከዚህ በፊት ምንም የለም። አሁን እግዚአብሔር ሞተሮች አሉ። ባጃጅ ማለት የግል ባጃጅ አንድ ቦታ ለመሄድ የመኪናም እግዚአብሔር ካለ እቅድ አለ። ቤትንም እንደዚህ መስራቱን ያው ቁጠባ ያደርገን ማለት መስራት ብቻ ሳይሆን ያገኘው በደህና ቦታ ማስቀመጥ ነው። ቁጠባ ያስፈልጋል። አግኝቻለሁ ብሎ መበከን የለበት። ብር ማለት እንደ ውሃ ነው። ውሃ የሆነ ነገር ካደረገ በኋላ ያ ቦታ ይቀመጣል እንጂ ውሃው ቦታ ያስፈልጋል። እንዴት መያዝ ይችላል ብሎ ማለት ነው። ላይክ ብሩ ካገኘ እንደዚህ ለሱ ቦታ ያስፈልጋል። ባንክ ብቻ ሳይሆን የሆነ ነገር ገዝተን እንደዚህ ወይ ብሬ ላሞች አንዳንድ ነገሮች ገዝተን ወደ ገጠር እየሰጠን ያ ነገር በቃ ዛሬ 10,000 ብር የገዛው እስከ 20 አሁን በዛ ሰዓት ኑሮ ውድነት አንድ ብር እስከ 180,000 ብር ምናምን ይወዛል። በዛ ላይ እዛን ያገኘው ከዚህም ያገኘው ተረቅሜ እዚህ ደረጃ እግዚአብሔር እነሱን ያው እውነት መናገር ዶክተር አንደርሶን ችግር የለውም ኖ ማተር አንተ ልጄ ነህ እያለ በዚህ ደረጃ አሁን እዚህ ኢትዮጵያ ውስጥ አይደለም አሜሪካ ነው ያለው። ግን በጣም እሱን አመሰግናለሁ። ያው እሱ ጋር ይሰራል መለሰን አመሰግናለሁ። እውነት መናገር አንዳንድ ነገሮች እንደው አካል ጉዳተኞች ሆኑ አካል ያልሆኑ ሰዎች መጥቶ በእኔ ምክንያት ነፃ ሕክምና ያገኛሉ። ይሄ የዶክተር አንደርሰን ምክንያትና የመለስ ምክንያት ነው። ያው መለስ ከኔ ሰምቶ ይነግራል። እንደዚህ የበላይ በኩል የመጣ እንግዶች ናቸው፣ ፋሚሊ ናቸው፣ የተጎዱት ናቸው ብሎ ዲስከስ ያደርጋል። የሕክምና አሁን በዚህ ሰዓት ነፃ ነው። እኔ ሕክምና ማለት ነው እኔ ብቻ ሳይሆን የኔ ፋሚሊዎች ነፃ ሕክምና ያገኛሉ። ክርስቲያን ሆስፒታል እንደው ከኔ ጋር ያሉ አካል ጉዳተኞች ነፃ ሕክምና ያገኛሉ። የአጥንት ዙር ሆነ የኛው ሌላ በሽታ ቢሆንም ነፃ ሕክምና ይወዛሉ። ጥሩ ቆይታ ያደረግን ነው። ቆይታችንም ተመልካቾች ወደ መገባደጃ እየደረሰ ነው። ዛሬ በቆይታችን በተለይ በጎጆአችን መሰናዶ ላይ አካል ጉዳተኝነት አለመቻል አይደለም በሚለው መርሆ የራሱን አካል ጉዳተኝነት እውነት አለመቻል እንዳልሆነ በህይወቱ በተግባሩ ያሳየ ጠንካራ እና ብርቱ ወንድማችን አለ። በላይ ተጫ ይባላል። እሱ ቤት ላይ የምንገኘውና እንዲሁ በሉ ብዙ ጊዜ ማህበረሰቡ ጋር ስለ አካል ጉዳተኞች ያለው አስተሳሰብ ከባድ የሆኑ አስተሳሰቦች አሉ፣ ያልተቀረፉ አስተሳሰቦች አሉ። ሁሉም ባይሆንም አንዳንድ የማህበረሰብ ክፍሎች አካል ጉዳተኞች የሚሰጡት ቦታ እንዲሁ ከአመለካከት አንጻር የሚጎሉ መሻሻል ያለባቸው ጉዳዮች አሉ። እንዲሁ ከዚህ ጋር ተያይዞ አንተ በዚህ ሰዓት እንዲሁ የቤተሰብ ሁኔታ ምን ይመስላል? ልጆችንም ቅድም እያየን ነበርና እንዲሁ ወደዚህ ይሄንን ወደ ትዳር ውስጥ ለመግባትም ፈተና አልሆነብህም ወይ? እንዴት ገባክ? አሁን ደግሞ ያለው የቤተሰብ ሁኔታም ያንተ ምን ይመስላል የሚሉ ተመልካቾች አሉና ምን ትላቸዋለህ? አብዛኛው አካል ጉዳተኛ ሰው አይቶ የሰፈር ላይ አይቶ እንደው በትዳር ሁኔታ አገብቶ መኖር ልጅ ወልዶ ማሳደግ አይችልም ብሎ የሰው እይታ አለ። የሚያስቡ ሰዎች አሉ። ለምን በቃ እንደ ኋላ ቅርነት አለው። እንደ ብዙ ጊዜ አካል ጉዳተኛው እንደዚህ እውነት መናገር ገብቶ እንደዚህ ስራ ሰርቶ ተለውጦ አቁማን። ስለዚህ ላይክ እንደዛ ሰው አካል ጉዳተኛ መሆኑን ለአፍታም ቢሆን አስቤ አላውቅም የሚለው በላይ አካል ጉዳተኛ በመሆኔ በህይወቴ ምንም ያጣሁት ነገር የለም፣ ይልቁንስ ባለኝ ማንነት በጣም እኮራለሁ። በዚህም እጅግ ደስተኛ ነኝ። ምንም የሚቆጨኝ ነገር የለም። አካል ጉዳተኛ በመሆኔ ሳልበላና ሳልጠጣ ያደርኩበት ቀናቶችም የሉም ይላል። ይልቁንም ለብዙዎች የማግዝ ሰው በመሆኔ ፈጣሪን አመሰግናለሁ ይላል። ግን እኔም እግዚአብሔር ይመስገን ምንኛው ብዙ ቻሌንጆች ቢኖር ማለት ነው እንደዚህ እኔም ራስም እንደዚህ አይችልም ሰው እኔ ብጠይቅ ምን ይላሉ
ወይ ለመጥፎ ነገር አውጥቶ እኔን ያስጨንቃሉ የምለው ነገር እኔ አላውቅም። እንደ ሌላ ሰው ነው የምጠይቀው፣ እንደ ሌላ ሰው ነው የማስበው። በዛ አጋጣሚ ያው እግዚአብሔር ይመስገን ያው ትዳር እንደ ሰው ትዳር ጠይቄ ከዛ ከአርባ ምንጭ የጋሞ ዞን ነው አንድ እህት ወይ አንድ ሚስት እርብቃ ትባላለች ወስጄ በጥሩ ደማቅ ሁኔታ ሰርግ ያላነሰ መኪና ያላነሰ ሞተር ያላነሰ ያው የሰው ብዛት እግዚአብሔር ይመስገን እዛ አርባ ምንጭ ላይ ቱሪስት ሆቴል ላይ እዛ የኔ ጓደኞች እዛ ያሉ ያው ምን ሰርፕራይዝ የምለው ነገር እዛ መካከለኛ ሰርግ እዛ ጨርሼ እንደገና እዚህ ወላይታ መጥቼ ሰርግ ጥሩ ደማቅ ሁኔታ ያው ሰው እንደ አካልና በሆነም አካልና ያልሆነ ሰው እንደዚህ ሰርግ ምንም እንደው አይቻላም እውነት መናገር ይሄ የጌታ ስራ ነው ማለት ነው። ስለዚህ ከዛ በኋላ እግዚአብሔር ይመስገን ልጆችም አሉ። አንደኛ ልጅ በቃሉ በላይ ይባላል። ሁለተኛ አለም የኔ ባለቤት እርብቃ ትባላለች። መልካምና በጣም ታታሪ ሰው ናት። እግዚአብሔር ባርካት። ያው ብዙ ጊዜ እኔ በስራ ላይ ሲወጣ ጌታ ካንተ ጋር ይሁን ብላ ጸልያ ትሸኛለች። ሲመጣ እንደዚህ በጥሩ ሁኔታ እናው ትቀበላለች። ያው ችግር የለም የምለው ነገር ሁሉ ነገር እኔ ጋር ወደ ገጠር ትሄዳለች። በስራ ቦታ በከተማም ያለው እዛ ወርክሾፕ ቦታ ትሄዳለች። እንደዚህ የቤት እና እማቤት ሆና እንደዚህ ላይ የውጫዊ ምግብ ምናምን አትብላ ብላ እንደዚህ እኔም የቤት ላይ ያፈራው ነገር ያንተ ምግብ እያለ ለምን ያው የከተማ ምግብ ትበላለህ ብላ ሁሉ ጊዜ የዛሬ ብቻ ሳይሆን ሁሉ ጊዜ ከኔ ጋር እውነትም ያው የቃሉ አጥንቴ ነው ይላል። እውነትም አጥንትነቱ የኛ አጥንት እንደው የተሻለና የተለየ አጥንት ነው። እግዚአብሔር ይመስገን። ይሄም የልጄ በቃሉ በላይ ይባላል። ይሄ በረከት ነው። እሷ አሁን እርብቃ ትባላለች። በጣም ጥሩ ነው። በኑሮ ላይ በትዳሬ ላይ በጣም ደስተኛ ነኝ ማለት ነው። እና ያው ቅድም አውርቻለሁ የጨውና የዘይት ብቻ ነው ከውጪ ነው የማገኘው የምለው ነገር ይሄ ነው ወደ ተግባር አሁን ይሄ ሎካል ፉድ ነው። ሱካር ድንችም አለም አዎ ባህላዊ ምግብ ነው። ዳታ ድንችም አለ መሀል ላይ ጎደረም አለ ካሳባ መሀል ላይ ይኖራል። ሁሉ ነገር የኔም እንትኖችም በአንድ ማይዳ ላይ እግዚአብሔር መንገድ ተሰርቶ አዎ እና እንደዚህ ነው ማለት ነው። አኔ አጋፔ ሞስ ያስ በጣም ደስ ዋው ኢምፕሬስድ ሆነናል። አዎ በጣም የሚጣፍጥ ነው። ቆንጆ ነው። ለጤናም ጥሩ ነው። ደግሞ በጣም ጥሩ ነው። መንግስት ለእናንተ ድጋፍ ቢያደርግ ደግሞ የተሻለ ስራ መስራት ይቻላል እና ከዚህ አንፃር ለመንግስትም እንዲሁ የምታነሳው ነገር ይኖራል? አዎ እውነት መናገር እኔ ራሴ ተቸግሬ ነው ይሄን ደረጃ የደረሱት። ይሄን በቀላል ነገር አይደለም። ግን አልፎ ተርፎ አሁን ከራሴና ከቤቴና ከአካባቢው ሰው ብቻ ነው የኔም ድካምና የኔም እኔ ያገኘው የተጠቀሙት የገበያ ሁኔታ ማለት ነው። ከዚህ በዚህ ሰዓት አሁን ይሄ ብሬን አርሴ ነው ይሄንን ደረጃ የደረሱት። ይሄን በቆሎ፣ ይሄን ጎደሬ፣ ይሄን ሱካር ድንች፣ ካሳባ የሰሩት ግን መንግስት ነው። ከእግዚአብሔር በታች ሁሉ መስራት ይችላል፣ ሁሉ ማገዝ ይችላል። አሁን በዛታይ የዳሞት ወይደ ወረዳ እኔ የበደሳ ሰው ነኝ። የዳሞት ወይደ ወረዳ ያው የበደሳ ሆኖ ቶረሳ ደቦ ቀበሌ ነው የትውልድ ቦታ ማለት ነው። ስለዚህ የመንግስት ያው ብዙ ቦታ አለ፣ ብዙ ማሳ ቦታ አለ። ለኢንቨስት ሁኔታ እየጠየቅኩ ነኝ። የሰፊ ማሳ ቦታና እንደ መኪና አሁን በዚህ ሰዓት ሁሉ የመንግስት በረንዳ ላይ መኪኖች ሞልቷል። እነሱን ትንሽ የተወሰነ ጊዜ እንደው አሁን ጊዜ ደርሷል። አሁን ወቅታዊ ስለሆነ በዚህ ሰዓት በብር ነው አንድ ሄክታር 15,000 ብር ነው እነሱ ወዞ ያርሱት አንድ የመኪና ባለቤቱ ማለት ነው እንደ ግለሰቡ ማለት ነው። ስለዚህ የመንግስት እንደዚህ ቢሆን የመንግስት ወደ ጥላ ይቀንሳል። ሰጠ እንደው የተወሰነ ከ10 5,000 ብር እንደው ቢሰጥ ደስተኛ ነኝ።
ነገ ብዙ ለማግኘት ዛሬ ብሩ ማውጣቴ ደስተኛ ነኝ። ያ ነገሮች እንደው ቢመቻች በጣም ነው ደስተኛ እንደው ያ ነገር ቢመቻች መልስ ተገኝቷል ተመልሷል ነው የምለው። እጅግ አድርጌ አመሰግናለሁ በሉ ስለነበረን ቆይታ። ተመልካቾች ዛሬ በበላይ ጤቻ ቤት ነው የምንገኘው። ጉሏችንን ከሱ ጋር አድርገናል። በላይ በፕሮግራሙ ላይ እንደተከታተላችሁት አካል ጉዳተኝነት አለመቻል አይደለም በሚል በራሱ ተነሳሽነት ከራሱ አልፎ ሌሎችንም ለማገዝ ጭምር የተረፈ ብርቱና ታታሪ ወንድማችን ነው። ስለ ህይወት ተሞክሮ ስለሚሰራቸው ስራዎች የሚያደርገውን እንቅስቃሴ በስፋት ወደ እናንተ ስናደርስ በፕሮግራማችን ጥሩ የሆኑ መልካም ሐሳቦችን እንዲሁ ተሞክሮ ለሌሎችም የሚሆኑ ነገሮችን አግኝታችኋል ብለን ተስፋ እናደርጋለን። እኛም በሱ ቤት ከሱ ጋር በነበረን ውሎ የተሻለ መልካም የሆነ ቆይታ አድርገናል። እጅግ አድርገን አንተንም እናመሰግናለን። እንዲህ ባህላዊ ምግብ ቀርቦልን በልተን ጠጥተን ተጫውተን ጥሩ ሐሳቦችን አካፍለን ያዘጋጀነው ፕሮግራም ይሄንን ይመስላል። ይሄንን ፕሮግራም በማዘጋጀት እኔ አቤኔዘር አበራ እንዲሁ ከካሜራ ባለሙያዎች ጋር ደግሞ ሚኪያስ አሰፋና እንዲሁም ታገሰ ቢሊሶ ጋር በመሆን ጥሩ የሚባል ቆይታ አድርገናል። ሌሎች ከወላይታ ቴሌቪዥን የሚተላለፉ ፕሮግራሞች አሉ። ከነሱ ጋር መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም ቆዩ፣ ቸር ቆዩ።